ጄኔራል ባጫ ደበሌ አንድ ንግግራቸው በጣም መነጋገሪያ ሆኗል። ይሄም ንግግራቸው የአሰብ ወደብ እኛና የኤርትራ መንግስት ፍትሃዊ በሆነ አይነት መልኩ ልንጠቀምበት ይገባል። ቢሆን ጥሩ እሱ ነው። አይ ግን ከተባለ አሰብንም በእንደዚህ አይነት መልኩ አናስጠቅምም ግን ከተባለ ኤርትራን ሁሉ ሊያጡት ይችላሉ የሚል ንግግር አድርገዋል። ይሄንን እኛ እያቀረብን ያለነውን ፍትሃዊ የሆነ ጥያቄ አንቀበልም ግን ካሉ ኤርትራን ጭምር ሊያጡ ይችላሉ የሚል ንግግር አድርገው በጣም መነጋገሪያ ሆኗል። ትንሽ ሰፋ አድርገን እናየዋለን። ይሄ ንግግሩ ለኔ የኢትዮጵያን መንግስት አቋም በትክክል የሚያሳይ የኢትዮጵያን መንግስት አቋም የኢትዮጵያ መንግስት አሰብ ላይ ወይም አሰብን ራሱ የሚያስተዳድረው ለወደብም ይሁን ለወታደራዊ አገልግሎት የሚጠቀመው የባህር በሩ እንዲሆን ይፈልጋል። ይሄን ግን በነፃ ሳይሆን ኤርትራም በዚህን ያህል ተጠቃሚ ልትሆን በምትችል በሆነ አይነት ስምምነት የኤርትራ መንግስት አሰብን ለኢትዮጵያ ሲፈቅድ የሱን ዋጋ የሚመጥን አይነት ነገር ከኢትዮጵያ ተቀብሎ ማለት ነው። ፍትሃዊ እንደዛ ፍላጎቱ ነው። ይሄን በዲፕሎማሲያዊ መንገድ ለማሳካት ይሞክራል፣ እየጣረም ነው። ያ ሳይሆን ግን ቀርቶ ነገሩ ወደ ጦርነት የሚያመራ ግን ከሆነ የኢትዮጵያ መንግስት ከአሰብ ያለፈ ፍላጎት ነው ያለው። ያኔ አሰብን ብቻ ሳይሆን ምጽዋንም ሊፈልግ ይችላል። ምጽዋንም ጭምር ይፈልግ ይሆናል ወይም የራሱ ሊያደርግ ይችላል። ያ ያልኳችሁ ያለው አጠቃላይ ኤርትራን ተቀለል ይችላል። ይሄ በኢትዮጵያ መንግስት በኩል ያለ እሳቤ ነው። አንዳንድ ሰዎች እንዴት እንዲታሰባል የሚሉ ሰዎች እንዳሉ አውቃለሁ። እንዴ ጭራሽ ኤርትራን እስከ መጠቅለል የሚል እሳቤ ያላቸው ሰዎች እንዳሉ አውቃለሁ። ሻዕቢያ አሰብን ፍትሃዊ በሆነ አይነት መንገድ ለኢትዮጵያ ሊፈቅድ እንደማይችል የኢትዮጵያ መንግስት ላይ ያሉ ከፍተኛ ባለስልጣናት ጠንቅቀው ያውቁታል። እና እንሞክረው ከሆነ እሰየው፣ አያደርግም ብለን ከምንተው እንሞክረው በሚለው ተሞክሮ ግን ካልሆነ የባህር በርን ምክንያት ባደረገም ይሁን በሌላ አይነት ምክንያት ከኤርትራ ጋር የሚኖር ጦርነት አይቀሬ ነው። ስለዚህ እዛን ሰዓት ላይ ሙሉ ኤርትራን መጠቅለል ነው የሚል እሳቤ ነው ያላቸው። ይሄ ለአንዳንዶች በጣም አስደንጋጭ ነው። ዓለምም ምን ይለናል ነው የሚለው። ከ30 ምናምን ዓመት በኋላ እንደገና ኤርትራን መጠቅለል ምንድን ነው የሚባል? ምን አይነት አምቢሽን ነው? ምን አይነት እብደት ነው ብለው ነው አንዳንድ ሰዎች የሚያስቡት። እኔ እንደዛ አላስበውም። ዋናው ነገር ልትረዱት የሚገባው እንዲታሰብ ያደረገው ነገር ምንድን ነው ነው። አንዳንዶች ተራ ሌጋሲ ጠቅላይ ሚኒስቴሩ የባህር በርን ያስመለሱ፣ ኤርትራን ወደ እናት ሀገሯ የቀላቀሉ፣ የኢትዮጵያን አንገት መልሰው ያመጡ ለመባል ነው ብለው እንደዚህ አይነት ትርጉም ሊሰጡት የሚሞክሩ ሰዎች አሉ። የጠቅላይ ሚኒስቴሩ ፐርሰናል የሆነ ሌጋሲያቸውን ለማስቀመጥ ብለው በሚል የሚተረጉሙት ሰዎች አሉ። አንዳንዶች በጣም አቅልለውት ፖለቲካውን ወደ ውጪ ለማውጣት ነው
ውስጥ ላይ ያለው ውጥረት እዛ ለማስተንፈስ ነው ምናምን የሚሉ ሰዎች አሉ። አንዳንዶቹ ከጤና መጓደልም አንፃር የሚያዩት አሉ። ጤነኛ ሰው እንዲያስብም ሊሉ እንደሚችሉ መገምታሉ የሚሉም አሉ። ዋናው ማየት ያለባችሁ እንትኑን አይደለም፣ አምቢሽኑን አይደለም። እሱን አትዩት። ኤርትራን መመለስ ወይም ኤርትራን እንደገና መጠቅለል እሱን አትዩት። ዋናው ፍላጎት እኮ አሰብ ነው። እሱ ካልሆነ ነው ወደዛ የሚኬደው። ዋናው ማየት ያለባችሁ አሰብን እንድንፈልግ ያስገደደን ምክንያት ምንድን ነው? ዋናው ነገር እሱ። እሱን ከተረዳችሁት አሁን ያልኳችሁ አንዳንድ ሰዎች ከጤናማ አንፃር ጥያቄ የሚያነሱበትን አይነት ፍላጎት እስከ መፈለግ ትሄዳላችሁ። እዛ ድረስ ትሄዳላችሁ። ኤርትራን መልሶ እስከ መጠቅለል ድረስ ትሄዳላችሁ። ዋናው አሰብን እንድንፈልግ ያስገደደንን ምክንያት ከተረዳችሁት ማለት ነው። የዚህ ፕሮግራም ዋነኛ ዓላማው እሱን ማስረዳት። የምስራቅ አፍሪካ ፖለቲካ በተለይ ቀይ ባህርን የታከከው ፖለቲካ እንደ ትላንት አይደለም። በጣም ተቀይሯል። የተቀየረውም በጣም አስጊ በሆነ ሁኔታ ለምሳሌ ዛሬ ሰሞትን አንድ መረጃ ልንገራችሁ። እስራኤል ሶማሊያን አስጠነቀቀች። የኢራንን ያህል አትርቂንም ብላን ያስጠነቀቀቻት። የኢራንን ያህል አትርቂንም በሚል ያስጠነቀቀችበት ዋነኛው ምክንያት የየመን የሁቲ አማጽያን በብዛት ነው ወደ ሶማሊያ እየገቡ ያሉት። በብዛት እየገቡ ነው። የመጀመሪያው ምክንያቱ እሱ። ከዛ ውጪ ቱርክ ሶማሊያ ላይ ያላት ቤዝ ወታደራዊ አገልግሎት የሚሰጥ ቤዝ፣ ለዚሁም ደግሞ ሚሳኤል ምናምን የምታስወነጭፍበት መሞከሪያ አላት ሶማሊያ ላይ። እስራኤል ይሄ በጣም ያሳስባታል። የሶማሊያን መንግስት ያስጠነቀቀችበት ምክንያት ይሄ ነው። እንግዲህ ተመልከቱ፣ እስራኤል ማለት ነው እዛ ላይ ያለች ሀገር ምን ያክል እዚህ እኛ ያለንበት ቀጠና ላይ ያለው ፖለቲካ ምን ያህል እንደሚያሳስባት ነው ይሄ የሚነግራችሁ። እኛን ደግሞ የበለጠ እንዴት ሊያሳስበን እንደሚችል ማሰብ ነው። አሁን ላይ በተለይ በእኛ ደረጃ በእኛ ሀገር ደረጃ ወይም እዛ አካባቢ ላይ ባሉ ሀገራትና መንግስታት ደረጃ የዛ አካባቢ ፖለቲካ መቼ ምን ይሆናል የሚለውን መገመት በሚያስቸግር ደረጃ ተወሳስቧል። አንዳንድ ሀገራቶች ሊገምቱት ይችላሉ። በቂ መረጃ መሰብሰብ የሚችሉባቸው ብዙ ሜካኒዝሞች ስላላቸው፣ ያንንም አናላይዝ ማድረግ የሚያስችል የሰውም የቴክኖሎጂም አቅምም ጭምር ስላላቸው። በእኛ ደረጃ ግን ይሄ የለም። ብዙ መረጃ የለንም። ግን ብዙ ሁኔታ ነው የሚሆነው እዛ። በየዕለቱ የተለያየ ለውጥ ነው ያለው። በቃ ጥልፍልፍ ያለ ነገር። ይህን ሁሉ ፈቶ በየፈርጁ አስቀምጦ ተንትኖ በዚህ ጊዜ እንዲህ ሊሆን ይችላል፣ ስለዚህ እኛ ይህን ስትራቴጂ እንከተል፣ ከእከሌ ጋር እናብር ምናምን፣ ይሄን ለማለት አስቸጋሪ። በጣም እየተቀያየረ፣ በጣም እየተወሳሰበ፣ በጣም እየተጠላለፈ ለአንዳንዶች በሳተላይት ጭምር መረጃ መሰብሰብ ለሚችሉ ሀገራቶች ቢያንስ ለመገመት የሚቀል አይነት ነገር ይኖራል። ለኛ አይነቱ ግን ጭራሽ የሰውም አቅም የለንም በዛ ደረጃ ማለት የአይነት ጭንቅላትም የለንም። የአካባቢውን ፖለቲካ መረጃውን በደንብ ሰብስቦ ተንትኖ እንዲህ ሊሆን ይችላል ያ መረጃውም የለም። መረጃውም ደግሞ ቢኖር በዛም ደረጃ ተንትኖ ማስቀመጥ የሚያስችል በቂ የሰው እውቀትም የለም፣ ቴክኖሎጂም የለም። ከትልልቆቹ አንፃር ብዙ ተዋናይ ነው ያለው። የአካባቢው ሀገራቶች አሉ፣
የአካባቢው መንግስታት አሉ። እነሱን የሚቃወሙ በየውስጣቸው ያሉ አማጽያን አሉ። ቅርብ አካባቢ ከመካከለኛው ምስራቅ ደግሞ ያሉ ኃይሎች አሉ። ሀያላኖቹ ደግሞ አሉ። ብዙ ተዋናይ ነው ያለው። ይሄ ሁሉ ተዋናይ የተለያየ አይነት ኢንተረስት ያለው፣ ይሄ ሁሉ ተዋናይ ተፎካካሪ ነው። አንዱ አንዱን በልጦ የራሱን ጥቅም ለማስጠበቅ የሚሞክር። ተዋናዩ በበዛ ቁጥር ፖለቲካው የበለጠ ይወሳሰባል። ፖለቲካውን በትክክል ለመተንተን ለመረዳት አስቸጋሪ ይሆናል ተዋናዩ ሲበዛ። ብዙ ነው ያለው፣ የሌለ የለም። ከመካከለኛው ምስራቅ፣ ከአሜሪካ፣ ከአውሮፓ፣ ከምስራቅ ያልመጣ እዛ ያልሰፈረ የለም። ተዋናዩ ብዙ ነው። ፉክክሩም በጣም ኃይለኛ ነው። አካባቢው ስትራቴጂክ ከመሆኑ ጋር በተያያዘ አንዱ እሱን መረዳት ነው። አንዱ ምክንያት ይሄ ነው። ፖለቲካውን በጣም የሚያወሳስበው እና ለመረዳት መቼ ምን ሊሆን እንደሚችል አለማወቅ በነገራችን ላይ በጣም ትልቅ ስጋት ነው የሚፈጥረው። ፖለቲካ ውድድር ነው። ፖለቲካው ውስጥ እበለጣለሁ የሚል ስጋት አለ። መብለጥ እፈልጋለሁ የሚል ፍላጎት አለ። የመብለጥ ፍላጎት አለ። ላለመበለጥ ደግሞ ያለ ስጋት አለ። እነዚህ ነገሮች የሚወሰኑት በማወቅ ነው። በትክክል በቂ መረጃ በመሰብሰብ እሱን ተንትኖ ሊሆን የሚችለውን ነገር በተሻለ አይነት ሁኔታ መገመት በመቻል ለሚሆነው ነገር በቂ ዝግጅት አድርገህ ትመጣለህ። በቂ ዝግጅት ባደረግበት ጉዳይ ላይ ትበልጣለህ። በቂ ዝግጅት ባላደረግበት ጉዳይ ላይ ትበለጣለህ። የወደፊቱን መቼ ምን ሊሆን እንደሚችል አለማወቅ ማለት ምን ላይ መዘጋጀት እንዳለብህ አለማወቅ ማለት ወዳጅ ያሰጋል። ይሄ ያስፈራል በጣም። ነገ ምን ሊሆን ይችላል አታውቅም። ቢሆንስ ምን ልታደርግ ትችላለህ አታውቅም። ይሄን ለማወቅ ደግሞ የምታደርገው ነገር ውስብስብ ያለ ነው። ፍርሃት አለው። አለማወቅ በውድድር ውስጥ አለመዘጋጀት በውድድር ውስጥ በፍርሃትና በስጋት ነው ያለው። የኢትዮጵያ መንግስት ጋር ይሄ ስጋት አለ። ይሄ ስጋት አለ። በጣም ስጋት አለው። በጣም ፍርሃት አለው። ምን ሊሆን እንደሚችል አይታወቅም። ነገር የት አካባቢ ምን ሊፈነዳ እንደሚችል፣ ማን ምን ሊያደርግ እንደሚችል፣ ማን ለምን እየተዘጋጀ እንደሆነ አይታወቅም። ተዋናዩ በዝቷል። ጥልፍልፉ በዝቷል። ይህን ሁሉ እየፈታህ እየነጠልክ አስቸጋሪ። በዛ ላይ አካባቢው ላይ ያሉ መንግስታት ደካሞች ናቸው። እንደውም በአብዛኛው ፍራጃይል የሚባሉ ሊፈርሱ የሚችሉ አይነት መንግስታት ናቸው። እንዲህ አይነት መንግስታት ድጋፍ ፍለጋ ይስባሉ። እንደው ለኛ እንኳን ችግር ነው ወደዚህ ትናት እንበል እንኳን እንዳትል እንዳንዱ ድጋፍ ማግኘት የሚፈልገው ከሀያላኖቹ ከነሱ የተሻለ አቅም ካላቸው ይመጣሉ። የመካከለኛው ምስራቅ ከሌላም አካባቢ የሚመጡ አቅም ያላቸው አካላቶች በየሀገራቶቹ የውስጥ ፖለቲካ ውስጥ እንደ ልብ መንቀሳቀስ የሚችሉበት እድል አለ። ይሄ ያሰጋል። ማን ከማን ጋር ሊያብር እንደሚችል አታውቅም። ማን ለማን እድል እየሰጠ እንደሆነ የምታውቀው ነገር የለም። በአገራቶቹ መካከል እዛው ምስራቅ አፍሪካ ላይ ባሉት መተባበር የለም። እንደውም አንዱን መጣል ነው የሚፈልገው። በጥርጣሬ ነው የሚተያዩት። በጠላትነት ስሜት ነው የሚተያዩት። በራሳቸው ውስጥ ያለ ችግር አለ። ለምሳሌ ኤርትራ ከሆነ መካከለኛው ምስራቅ ሀገር ጋር ግንኙነት ስታደርግ አዘሴም ታይም ኢትዮጵያ ወይንም ደግሞ ጅቡቲ ከሆነ ከሱ ተቃራኒ አካል ጋር ግንኙነት ማድረግ አለባት። በቃ በጠላትነት ስሜት ስለሆነ የሚተያዩት ያ ግንኙነትን ለማጥቃት ነው የሚል ስሜት ነው የሚፈጥረው።
አይተባበሩም ሀገራቶቹ እንኳን ቢተባበሩ መረጃ ይቀያየራሉ። የሚፈጥሩት ግንኙነት በፖዘቲቭ መልኩ ይታያል። አያሰጋህም። ትብብር የለም፣ የጠላትነት ስሜት ነው ያለው። ስለዚህ አንድ ሀገር ከሆነ ሌላ ሀገር ጋር ግንኙነት ሲያደርግ እዛው አካባቢ ላይ ያለ ከሌላ ከምስራቅ ከመካከለኛው ምስራቅ ወይም ከአሜሪካ ወይም ከአውሮፓ ወይም ከቻይና ጋር ግንኙነት ሲያደርግ አንተም የእሱን ተቃራኒ ከሆነ ሀገር ጋር ግንኙነት ማድረግ ነው። ምን ያህል ውጥረት ሊፈጥር እንደሚችል አስቡ። በዛ ላይ ደግሞ ብዙ ቦታ ማተሰጣቸው ታጣቂ ምናምን የሚባሉ አሸባሪ ምናምን የሚባሉ አማጺ ምናምን የሚባሉ ደግሞ ኃይሎች ደግሞ አሉ። እነሱ ደግሞ የሚያደርጉት እንቅስቃሴ እንደዚህ ተዋናዩ በበዛበት እና ቴንሽኑ በጣም በተወጠረበት አይነት አካባቢ ላይ የሆነ የሚያደርጉት ነገር እዚህ ጋር የተወጠረውን ቴንሽን ሊያፈነደው ይችላል። ነሁት ያሉ አልሸባብ አለ፣ አይኤስ አለ፣ አልቃይዳ አለ፣ ህወሓት የሚባል አለ ኢትዮጵያ ውስጥ፣ ፋኖ የሚባል አለ፣ ኦላ የሚባል አለ፣ ጅቡቲ ብላይ እንደዚሁ አማጺ አለ፣ ኤርትራም ውስጥ አለ። እነዚህ ደግሞ ከሆነ ሀገር መንግስት ጋር ተገናኝቶ የሚያደርጉት ነገር ከሆነ ከአካባቢ መንግስት ጋር ተገናኝቶ የሚያደርጉት ነገር ምን ሊፈጥር እንደሚችል ማለት እና ስጋት ነው። በጣም ነው የሚያሰጋው። እና ኢትዮጵያ ደግሞ ማየት አትችልም። በሚገርማችሁ ሁኔታ ይሄንን ሁሉ ተዋናይ ስቦ የመጣውን ይሄንን አይነት ፉክክር የፈጠረውን ባህሩን ኢትዮጵያ ማየት አትችልም፣ መጠበቅ አትችልም። እውነት ይሁን ውሸት አናቅም። የኤርትራ መንግስት ወጥቶ አላስተባበለውም። የኢትዮጵያ መንግስትም ወጥቶ እውነት ነው ውሸት ነው ብሎ አልተናገረም። ወደ 2 መርከብ ከአፍጋኒስታን ይሁን ከሆነ ሀገር ብቻ ከሆነ ሀገር አፍጋኒስታን ይሁን እርግጠኛ አይደለሁም። ብቻ ሱቁ ዋናው ቁም ነገሩ እሱ አይደለም። ተተኳሽ ኢትዮጵያ ገዝታ ሲመጣ የኤርትራ የባህር ኃይሎች ጠልፈው 2ቱንም መርከብ ወሰዱታል፣ ንብረቱን ዘረፉት። ተመልከቱ። ለምንድን ነው ይሄ የሆነው? ምክንያቱም እነዚህን ደህንነት ሊያስጠብቅ የሚችል የኢትዮጵያዊ የሆነ አካል የለማ። ኢትዮጵያ ባህሩ የለችም ባህሩ ጋር እና ተተኳሽ ተገዝቶ ነበር ተወሰዳሉ። መረጃው እውነት ይሁን ውሸት አናውቅም። ግን እንደው ውሸትም ብላችሁ እንኳን ብትወስዱት ግን በአብዛኛው በተቃውሞ ጎራው በኩል እንደ እውነት የሚወራ ጉዳይ ነው። ተመልከቱ ኢትዮጵያ ላይ ምን እንዳመጣ። የኤርትራ መንግስት ወሰደው ባህሩ ጋር መንቀሳቀስ ስለሚችል። ስለዚህ ኢትዮጵያ ምንድነው የምታደርገው? በቃ ዝም ብላ ማየት ነው። ይሄ ነው ጥያቄው። ምኑንም በማናቀው ብቻ ግን ውጥረት እየበዛ ባለበት፣ ተዋናይ እየበዛ ባለበት አካባቢ ላይ በጣም በቅርብ ርቀት ላይ ሆነን ይሄንኑ ስጋት ይዘን ማንም ምንም ሲያደርገን ዝም ብለን እንቀመጥ ወይንስ አንድ ነገር እናድርግ? ጥያቄው ይሄ ነው። እኛ እዚህ ቁጭ ብለን እስራኤል ከዛ ሆና ያሰጋትን ጉዳይ ጠቅሳ የኢራንን ያህል አትርቂኝም እያለች እያስፈራራች ባለችበት በዚህ ሰዓት በዚህ መጠን እስራኤልን የሚያሰጋ አይነት ሁኔታ አካባቢው ላይ ተፈጥሮ እኛ ዝም ብለን እንቀመጥ? ለእስራኤል ብለን አይደለም አይደል? ለራሳችን ማለት ነው። እስራኤል እንኳን እንዲህ ያደረገች እኛስ ከራሳችን ጋር በተያያዘ ዝም ብለን እንቀመጥ ወይንስ ምን እናድርግ? ጥያቄው ይሄ ነው። እስኪያርዱን እንጠብቅ? እስክንፈርስ እንጠብቅ? እማናቀው የሆነ የተቦካ ነገር ወይም ማናቀው የሆነ የተቦለቦለ ነገር ፊታችን ላይ እስኪፈነዳ እንጠብቅ? ወይንስ መጋረጃውን ገልጠን እኛም የድርሻችንን እንወጣ? ቢያንስ የራሳችንን ደህንነት በራሳችን እናስጠብቅ።
የሚዘርፈን ጎረቤት፣ ሚስጥራችንን አሳልፎ የሚሰጥ ጎረቤት። የኛ እኮ ደህንነታችን እኮ የተሰጣ እኮ ነው። የተሰጣ ነው ብቻ እኮ አይደለም። እንደው አንዳንዴም እኮ እቃዎቻችን ሁሉ መድረሳቸውና መውጣታቸው እኮ እውነት ለመናገር ተመስገን እኮ ነው። የሆነስ ነገር ቢሆን ምንድን ነው የምንለው? ማን ላይ ነው የምንጮኸው? ሩቅ እንኳን ሆነን ቢሆን መቼ መጣፋንታችን ነው እንላለን። መቼም በዚህም ያህል መጠን ከባህር ርቀን ትላለህ፣ ጣፋንቴ ነው ትላለህ። በጣም ደግሞ ከራክም ይሄን ያክል ባህሩ አካባቢ ላይ ያለ ፖለቲካ ብዙም አንተን አያሳስብም። ባህሩን የሚጋሩ አካላቶች የሚያሳስባቸውን ያህል ነው የሚያሳስበው። ሱዳንን ተመልከቱ። ሱዳን ላይ ፕሮክሲ ዋር ነው ያለው። ፕሮክሲ ዋር ነው ያለው። ሁለቱም ጄኔራሎች አንዱ አንዱን ይዞ ነው ያለው። እንዲህ ነው ደካማ ስለሆነ የአካባቢው መንግስታቶች ችግር ሲፈጠር አንዱ አንዱን ይይዛል፣ ሌላኛውም እንደዚሁ ይይዛል፣ ሀገሩ ይፈርሳል። ኤርትራ ውስጥ የሆነ ነገር ቢፈጠር አስቡ። አሁን ያለው የኤርትራ መንግስት ቢፈርስ ወይም እሱን ለመቀየር የሚደረግ ጠንካራ እንቅስቃሴ ቢፈጠር ምንድነው እኛ የምንሆነው? አንደኛው ሌላ አካል ይዞ ኤርትራ ውስጥ ፕሮክሲ ዋር ቢፈጠር ምንድነው የምንሆነው? እንደምታዩቸው ናቸው ሀገራቶቹም እርስ በርስ ከመተባበር ይልቅ ከሌላ አካባቢ ያለን ሀገር ስቦ እያመጡ ራሳቸውን ማጠናከር ነው የሚፈልጉት። አምባገነን ሆኖ መቀጠል የሚችሉበትን እድል ነው የሚፈጥሩት። ትብብር የለም፣ የጠላትነት ስሜት ነው። ይሄን ነው መረዳት የሚያስፈልገው። ስለዚህ ኢትዮጵያ የራሷ የባህር በር ያስፈልጋታል። ወደብ አይደለም፣ የባህር በር። ኮሜርሻል ፐርፐዝ አይደለም፣ ኔቪ የምናስቀምጥበት፣ ሰራዊት የምናስቀምጥበት። ለወደብም ከበቃን እሰየው፣ ግን ሰራዊት የምናሰፍርበት ያስፈልገናል። ሊመጣ የሚችልን ነገር እዛው ባህሩ ጋር ሊያቆም የሚችል ካልሆነ ከዛ የተወረወረ ነገር ፊት ላይ ሲያርፍ ነው የምታየው። ለቀይ ባህር ፖለቲካ ላይ ያገባናል። ተዋናይ መሆን አለብን። በቅርብ ርቀት ተቀምጠን እንዲህ ከሩቅ እየሰማን ብቻ መኖር አንችልም። እዛው ቁጭ ብለን ፈትፋች ነው መሆን ያለብን። እዛው በቀይ ባህር ፖለቲካ ውስጥ ፈትፋች ነው መሆን ያለብን። ራሳችን በፈተፈትነው ነገር የሚመጣውን ነገር እንቀበላለን። አሁን ሌሎች በፈተፈቱት ነገር የሚመጣው ጣጣ ነው እኛ ላይ እኮ የሚያርፈው። በጅቡቲ የሚምጣ፣ በኤርትራ የሚምጣ፣ በሶማሊያ የሚምጣ፣ በሱዳን የሚምጣ እኛ ላይ እኮ ነው የሚያርፈው። እኛ ላይ እኮ ነው የሚያርፈው። ቀይ ባህር ወደ ሱዳን መግቢያ ነው ለሌሎች ሀገራቶች። ቀይ ባህር ወደ ኤርትራ መግቢያ ነው ለሌሎች ሀገራቶች። ቀይ ባህር ወደ ጅቡቲ መግቢያ ነው። ቀይ ባህር ወደ ሶማሊያ መግቢያ ነው። ሁሉም በቀይ ባህር ይገባል። ግን ሱዳንም ሲታመስ ችግሩ የኛ ነው። ኤርትራም ሲታመስ ችግሩ የኛ ነው። ጅቡቲም ሲታመስ ችግሩ የኛ ነው። ሶማሊያም ሲታመስ ችግሩ የኛ ነው። ዝም ብለን እንቀመጥ ወይንስ ህግ ምናምን የሚባል ነገር ሁሉ ሳይሆን ጥሰን መብታችንን እናስከብር? ጥያቄው ይሄ ነው። እስኪ አርዱን እንጠብቅ ወይንስ በፍጹም ብለን ቢላውን እንንጠቀም? ጥያቄው ይሄ ነው። ለኢትዮጵያ የህልውና ጉዳይ ነው የሚባለው ለዛ ነው። የመኖርና ያለ መኖር ነው። አናቅም እየሆነ ስላለው ነገር አናቅም፣ ስለሚፈተፈተው ነገር አናቅም። ኤርትራ ባህር ስላላት ከኢራንም ይሁን ከምንም ታስገባለች። እዛው ኔቪ ስላላት መርከቦቿን ጠብቃ ታደርሳለች። እኛስ የለንም። እኛም በፈለጉ ጊዜ ይዘርፉናል።
ስለዚህ ምን እናድርግ ጋይስ? ይሄ ጉዳይ ነው አሰብን እንድንፈልግ ያደረገ። የባህር በር ጉዳይ አስፈላጊ ነው ለኛ። ስለዚህ የት ነው የምናገኘው ስንል አገኝ የምንችለው የራሳችን ነው ብለን የምናስበው ነው። ሶማሌላንድ ጋር እኮ ሄደናል እኮ ሉዓላዊነት መጣስ ነው ምናምን ብንባልም የፈለገው ይባል ተብሎ እኮ ተኪዷል፣ ግን አላዋጣም። ተዋዋጩ ምንድነው? ትናንት የኛ የነበረውን መልሶ የኛ ማድረግ ነው። መልሶ እሱን መጠቀም የምንችልበትን እድል መፍጠር ነው። ከታሪክ አንጻር የኛ ነበር፣ ከቅርበት አንጻር የኛ ነው። ሌላውም ሀገር እየተጠቀመበት አይደለም። ዝም ብሎ ቁጭ ብሎ ግመል ውሃ የሚጠጣበት ነው። ዋጋውን የሚመጥን ነገር ሰጥተን ይሄ ግን ያስፈልገናል፣ ምክንያቱም ለህልውናችን የግድ ነው ብለን ማለት አሰብን እንድንፈልግ አሰብን እንድንጠይቅ ያደረገን ጉዳይ የህልውና ጉዳይ ነው። ቅንጦት አይደለም፣ ቅንጦት አይደለም። አሰብም በቅቶንም አይደለም። ግን ቢያንስ በዛችን በኩል ቢሆን ማየቱ ፈትፋችን መሆኑ ጥሩ ነው። የራሳችንን ጉዳይ ራሳችን በትንሹም ቢሆን እንኳን መወሰን የምንችልበትን አይነት ሁኔታ ማግኘት ጥሩ ነው ነው የተከለከልነው ይሄንን ነው። ማንም ስጋታችንን አልተረዳውም። ማንም ፍርሃታችንን አልተረዳውም፣ አልተገነዘቡም። ስጋታችን ፍርሃታችን የነሱ ስጋት የነሱ ፍርሃት አይደለም፣ ለነሱ ደስታ ነው። እነሱ የሚሉት ተሳካልን ነው። ያበሰጋን በፈራን ቁጥር የህልውና አደጋ ውስጥ ነን ባልን ቁጥር እነዚህ ሀገራት እነዚህ ህዝቦች የህልውና አደጋ ውስጥ ናቸው የሚለውን አይደለም የሚረዱት። ተልእኳችንን አሳካም ባዮች ናቸው። አሰብን እንድንፈልግ ያደረገን ጉዳይ የመኖር ያለመኖር እንጂ የቅንጦት አይደለም። ተጨማሪ ወደብ ፍለጋ አይደለም አይደለም። የህልውና ጉዳይ ነው። የሴኪዩሪቲ ጉዳይ ነው። ይህን መረዳት ያስፈልጋል። አሰብን የፈለግነው ለዚህ ነው። እምቢ ልንባል አይገባም ብቻ ሳይሆን እምቢ መባልን አንቀበልም። ምክንያቱም ካለመኖር እኩል ነው። እምቢ መባልን መቀበል ማለት አለመኖርን እንደመቀበል ነው። አለመኖርን እንደመቀበል ነው። እስክትታረድ ጊዜ ድረስ ቢላው እየተሳለ እንደ በግ ቁጭ ብለህ መጠበቅ ነው። ያን አንፈቅድም። ስለዚህ አሰብ እምቢ ከተባለን አሰብን ብቻውን ነጥለን የኛ ማድረግ የምንችልበት ደግሞ እድል የለም፣ ሰበብ የለም። የምናደርገው ምንድን ነው? አጠቃላይ ኤርትራ የሄደችበትን መንገድ ጥያቄ ውስጥ መክተት ነው። እንደዛ ነው የሚደረገው እንጂ አሰብን በተለየ ሁኔታ አሰብ የሄደበት መንገድ ልክ አይደለም አንልም። እንደዛ አሰብ የሄደው ከኤርትራ መገንጠል ጋር አብሮ ነው። ስለዚህ የምናደርገው ምንድን ነው? የኤርትራ የሄደችበትን መንገድ ጥያቄ ያለበት እሱን ጥያቄ ማንሳት ነው። ለሰላም ብለን ትተነው ነበር፣ ለመተባበር ብለን ትተነው ነበር። 30 ምናምን ዓመት ከሚያዋጋን እንደገና ተጨማሪ ዓመታትን ከምንዋጋ የሄዱበት መንገድ ከነችግሩም ቢሆን ሰላም ካመጣ መተባበርን ካመጣ ይሁን ብለን ነበር። ነገር ግን ቢላው እየተሳለ እየሰማችሁ
አንገታችሁ ላይ እስኪያርፍ ጊዜ ድረስ ቁጭ ብላችሁ ጠብቁ ግን ካሉን ያን ችግር አንስተን ያን ክፍተት አንስተን ያን ጥያቄ አንስተን ሙሉዋን እንጠቀልላለን። የጄኔራል ባጫ ደበሌ ንግግር ስህተት ነው። እኛም እዛ ድረስ አንሂድ ነው እያሉ ያሉት ባጫ ደበሌ፣ ጄኔራል ባጫ ደበሌ እዛ ድረስ አንሂድ፣ እዛ ድረስ መሄዱ ለማንም አይጠቅምም፣ እኛም አንፈልግም እዛ ድረስ እንሂድ። ዋናው ግባችን አሰብን ስጡ ነው። በነፃም አይደለም። የሚመጥነውን ያህል ዋጋ ጥሩ፣ በዛ ዋጋ ፍትሃዊ በሆነ አይነት ስምምነት ነው እየተባለ ያለው። ስለዚህ መረዳት ያለባችሁ እንዴት የኢትዮጵያ መንግስት ኤርትራ ሊጠቀልል ይችላል? ምርጫ የለውም። የቀይ ባህር ፖለቲካ ላይ ሚና ሊኖረኝ ይገባል። እኔ ሚና ከሌለኝ የኔን ጥቅም የሚያስብ የኔን ጥቅም ኢኩዌዥን ውስጥ ከቶ የሚያሰላ አካል አይኖርም። ያ ደግሞ ከሆነ ሌሎች በሚሰሩት ቀመር፣ ሌሎች በሚፈተፍቱት የሚመጣውን ችግር በሙሉ ተቋዳሽ ነኝ። በሱዳን የሚምጣ፣ በኤርትራ የሚምጣ፣ በጅቡቲ የሚምጣ፣ በሶማሊያ የሚምጣ እኔን ሳይነካ አልፈ። ይሄ በሆነበት አይነት ሁኔታ በቀይ ባህር ፖለቲካ እኔ ተገልዬ እንዴት ነው ተገልዬ ግን ደግሞ ችግሩን ተቀበይ ተብዬ? ኧረ ፌር አይደለም፣ ፌር አይደለም። እውነቴን ነው የምላችሁ። ይሄን መቀበል የለብንም። ይሄን አንቀበልም። እንዴ ካለመኖር እኩል ነው አልኳችሁ። ይሄን መቀበል የሶማሌላንድ ተሞከረ አይሆንም ተባለ። እሱን መቀበል ግዴታችን ነው። ለምን? ድሮም የኛ አይደለም እሱ ድሮም የኛ አይደለም ባይዘው። ግን በዛም ቢሆን እንኳን መውጣቱ አንድ ነገር ነበር። ግን ዛትማችም ደግሞ ጠቀሜታም የለውም። አንችልም፣ ምክንያትም የለንም እሱን ለመጠየቅ የሆነ አይነት ሰበብ እንኳን የለንም። ዓለምን የምናስረዳበት፣ የምንደራደርበት፣ የምንጨቃጨቅበት አይነት የሆነ ምክንያትም የለንም። ልትወሩ ነው አሉን ይመስላል። ምንችለው ቤት በኩል ነው። ትላንት የኛ በነበረው በኩል ዛሬም የኛ ልናደርገው በምንችለው በኩል አሰብን የኛ ማድረግ የምንችልበት መንገድ አለ፣ በዲፕሎማሲያዊ መንገድ። እሱም ካልሆነ በኃይልም ብናደርገው ምክንያት አለ። ምክንያታችን የህልውና አደጋ ምናምኑ አይደለም። በኃይልም ብናደርገው የኛ ነበር። እንነጋገር ብለን ዋጋውን ሰጥተን ለስተታችን እኮ ነው ዋጋውን የምንሰጠው። በወቅቱ ባለማስቀረታችን፣ በወቅቱ ባለመጠየቃችን፣ ይሄን ያክል ጊዜ አርፍደን በመጠየቃችን። ይሄን ያክል ጊዜ አርፍዳችሁ እኮ መጠየቃችሁ የእናንተ እንደሆነ እንድናቅ ያደርገናል ቢሉን መልስ ስለሌለን ለዚህ ስህተት ለዚህ ጥፋት ነው ዋጋውን ያህል የምንከፍለው። ስለተሰጠን አመስግነን እኮ አይደለም፣ አመስግነን አይደለም። በወቅቱም እንዳይሄድ ማድረግ ነበረብን። ሲሄድም ፈቅደን 30 ምናምን ዓመትም ዝም ብለናል። ለመፍቀዳችን ለዝምታችን መክፈል አለብን። አየህ፣ ካንተ ሲሄድ እሺ ማለት ተነጥቆ ሲሄድ ብዝም ማለት ያስከፍልሃል። ለዛም ከፍላለን፣ ወደን ሲሆን በግድ እንከፍላለን። ግን ለሱም ቢሆን ከፍላችሁ አትወስዱም ለሚል ደግሞ አካል አይ ከዚህ በላይ እንጠይቀም። ችግራችንን አስረዳን፣ ለጥፋታችን ለስህተታችን እንክፈላለን። ይሄን ሁሉ አልረዳም ካለ በቃ አበዛው። እንደውም ያለህንም ትነጠቃለህ። እሱ ራሱ መጠየቅ ይቻላል ነው። የጄኔራል ባጫ ደበሌ ንግግር
ስህተት ያለው ትክክለኛ ነው። በእኔ እምነት የኢትዮጵያ መንግስትን አቋምና ፍላጎት በትክክል ያንጸባረቀ ንግግር ነው። Yo,